በምድር ላይ ከውለታ ሁሉ ትልቁ ውለታ እናት ለልጇ የከፈለችው መስዋዕትነት ነው። ሁሉም ይመጣል፣ ይሄዳል፣ ያልፋል። በዚህ ዓለም ላይ ባለበት የሚቆይ አንድም ነገር የለም። የተረገዘ ይወለዳል፣ የተወለደም ያድጋል። በሚያልፍ ዓለም ውስጥ የማያልፍ መስዋዕትነት የምትከፍለው ግን እናት ብቻ ነች። ማንኛውም እናት በእናትነት ዘመኗ ከባድና ፈታኝ ጊዜያትን ታሳልፋለች። እናት ለልጇ ስትል በብዙ ትፈተናለች፣ ዋጋ ትከፍላለች። ከእርግዝና ጀምሮ መውለድና ልጅን ማሳደግ ለእናት ቀላል የሚባል ጊዜ አይሆንም። ነገር ግን እናት ሕመሟን እንኳን የምትነግረው የምታስረዳው ብታስረዳውም የሚገባው ሰው አታገኝምና ሁሉም ያልፋል ብቻ ነው መልሷ። ዛሬ በመሞትና በመኖር ውስጥ ሆነሽ በጭንቅ አምጠሽ የወለድሽው ልጅ ወገብሽ እስከሚንቀጠቀጥ ጎንበስ ብለሽ ቀና ብለሽ የምታሳድጊው ልጅ ነገ ራሱን ችሎ ካንቺ ጥገኝነት ተላቆ አንቺም እንደ ልብሽ መውጣት መግባት የምትጀምርበት ቀን ከመጣና የደከምሽበት ፍሬ አፍርቶ ጤነኛ አስተዋይና ጎበዝ እንዲሁም የእናትነትሽን ዋጋ የሚያውቅ ልጅ ከሆነልሽ ድካምሽ ዋጋ አግኝቶ ያ ሁሉ ፈተናና መስዋዕትነት ያልፍ ይሆናል። በአንጻሩ ደግሞ ጤናሽን፣ ሕመምሽን፣ ስቃይሽን፣ ወጣትነትሽን፣ ዕድሜሽን፣ ስሜትሽን፣ የግል ፍላጎትሽን፣ ሥራሽን፣ ትምህርትሽን ሁሉ ትተሽ በብዙ ውጣ ውረድ ደክመሽ ያሳደግሽው ልጅ መልሶ ለእንባሽ ምክንያት፣ ለድካምሽ ምክንያት፣ ለጭንቀትሽ ምክንያት ሲሆን ማየት ጉዳትሽን እጥፍ ድርብ ያደርግብሻል። ብዙ ሆነሽ ያሳደግሽው ልጅ የደከምሽለትን ያክል ሳይሆን ሲቀር ቀኑ ጨልሞብሽ መውጫ መግቢያሽ ይጠፋብሽ ይሆናል። አንድም ቀን እረፍት ሳይኖርሽ ትላንት ከጓደኞችሽ ጋር ወጣ ብለሽ ለማሳለፍ ልጄን የት ጥዬ ብለሽ ማኅበራዊ ሕይወትሽን ትተሽ የኖርሽለት ልጅ ዛሬ በጓደኞችሽ ፊት አንገት ያስደፋሽ ይሆናል። ነገር ግን ሁሉም ጊዜያዊ ነው። ድካምሽን ዋጋ የሚሰጥ አምላክ ይዘገይ ይሆናል እንጂ አይቀርም። በምድር ሳይሆን በሰማይ የዘላለም ቤትሽ ያምራልና ደስ ይበልሽ። በፈጣሪ ዘንድ አንድ ቀን ድካምሽ ዋጋ ያገኝና ሐሳብሽ ይሞላል። እያንዳንዷ የመሥዋዕት ቀንሽን የሚያይ አምላክ አለ። ለልጆችሽ የምታደርጊያትን ማንኛውም ነገርና ንጹሕ ፍቅር የሚመለከት እውነተኛ አምላክ አለ። ለቤትሽ የሰጠሽውን ክብር የሚታዘብ ለኑሮሽ የምትከፊውን ዋጋ ሁሉ የሚክስ አምላክ አለ። በዚህ ዓለም ላይ የእናቱን ዋጋ ሊከፍል የሚችል አንድ እግዚአብሔር ብቻ እንጂ በሰው የሚቻል አይደለም። ፈጣሪ የእናትነት ድካም ዋጋ የሚረዳ ልጅ ያድርገን። እናት ለዘላለም ትኑር።